በፈጠረሽ ለጨረቃ ፋሚሊ አድርሽ። ለብሩክና ለሀይሚ ከባድ ሴራ ታቅዷል ለማለያየት ስሰማ ደንግጫለሁ። የጨረቃ ፋሚሊ ቤት ገብተሽ ስሚ፣ እውነት ከሆነ አዝናለሁ ብላለች እህቴ። አንቺ ስላልሽ ላሰራጭ። ለማንኛውም እኔ ቲክቶክ ላይ አይቻለሁ። በፈጠረሽም ስላልሽኝ እንግዲህ ውዶቼ ማለት ነው ሀይሚዬና ብሩክን እንደዚሁም ሁላችንንም አንድ አላህ ሱብሃነሁ ወተዓላ ይጠብቀን። ከራስ ጓደኛ የኔ ነው ከምትሉት ከዘመድ ራሱ የሩቅ ዘመድ የሆነ ማለትም የወንድማችሁ ትዳር ላይክ እንደዛ ከራስ ሰው ብቻ የራስ ሰው መጠበቅ ውዶቼ በጣም ከባድ ነው። እኔ በእኔውም ስለደረሰ ማለት ነው። እና ከራስ ሰው ምቀኛ አላህ ይጠብቀን ብለን ዱዓ ማድረግ ነው እንጂ ጠብቀን አንችልም። ሀይሚዬና ብሩክን አላህ ሱብሃነሁ ወተዓላ ይጠበቃቸው። እንደዚሁም ደግሞ ሀይሚዬና ብሩኬ ሰበብ ማሟላት አለባቸው። እንደዚሁም ደግሞ እህቶቼ ጥሩ ስራ ምሰሩ ከሆነ ከትላንትና ወይ ደግሞ ከአንደኛዋ ጓደኛችሁ ሁሌ ወይ ዘመድም ልትሆን ትችላለች። ሁሌ ቤት የምትቀመጥ ከሆነ ስራ አታ እናንተ ስራ ምሰሩ ከሆነ ሁሌ ሰው መጠራጠር አለባችሁ ማለት ነው። ሪሊውን ነው። እና ሁላችሁም ምንድነው ዱዓ ነው ማድረግ ያለብን። ለምን የራስ ሰውን መጠንቀቅ ሲደርስባችሁ ነው እንጂ ካልደረሰባችሁ አታውቁም። ገባችሁ? እና ሀይሚዬና ብሩኬ ቲክቶክ ላይ እየተዘዋወረ ነው። ቀድሜም አይቻለሁ። ወደ ዩቲዩብ ማምጣትም አልፈለግኩም። ለምን ሀይሚዬና ብሩኬ ዛሬ ላይ ስማርት መሆን ያለባቸው፣ ለምን ብልህ መሆን ያለባቸው፣ ለምን በቃ ከፈጣሪ በታች ማለት ነው። የራስ ሰው ተጠብቆ ኔቨር አይቻልም። ያ ሰው ደግሞ ሲያጠቃችሁ ውዶቼ እንደዚህ ሚዲያ ላይ ዲስከስ እየተደረገ አይደለም። ቤቱ ሄጄ እንደዚህ አድርጌ እንዲህ አለያይቼ ኔቨርስ። ሰላም አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ በቲክቶክ ገጽ ዛሬ ከጠዋት ጀምሮ የሚስተላለፍ ነገር አለ ስለ ሀይሚና ብሩኬ። ሀይሚና ብሩኬ በዚህ አጋጣሚ ከፈጣሪ በታች ራሳችሁን ጠብቁ ማለት ነው። ራሳችሁን ጠብቁ። ሀይሚዬና ብሩኬ ደግሞ ከኛ ይልቅ ሚዲያ ላይ ካለነው ይልቅ ውዶች አንዳንዴ ስናስተላልፍ አንዳንድ ነገሮችን አናስተውል። ለምን ከሚዲያ ጀርባ አሁን እነሱ አሁን 30 ደቂቃ 20 ደቂቃ ላይ ነው የምንገናኘው በቪዲዮ። ከዛን ወዲያ የሰው ማንነት ያውቃሉ እኮ ሰው ሲቀየርባቸው ያውቃሉ። ብዙ ነገሮችን ያስተውላሉ። እንደዚህ አይነት ነገርን ለጥንቃቄ ደውሎ በውስጥ ለሀይሚዬና ለብሩኬ መናገር ነው እንጂ የሆነ ሰው ሊያጠቃችሁ ሲመጣ እኔ ሀይሚና ብሩክን አለያያለሁ ምናምን ብሎ ዲስከስ አያደርግም ሚዲያ ላይ። ጠላታችሁ እኮ እንደዚህ ቢታወቅማ ሁላችንም እንጠነቅቃለን። ገባችሁ? አንዳንዴ የምናስተላልፈውን ነገር እንወቅ ውዶቼ። ምቀኛ በጣም አለባቸው። በጣም ሰው ምቀኛ ነው። እነሱን ለማለየት ድንጋይ የሚፈነቅል ሰው አለ። ለምን? የኛ ሰው በጣም ክፉ ነው ውዶቼ። የኛ ሰው ትንሽ ስትቀየሩ ስትሰሩ አይወድም። ሞርዛን እዚህ ስደት ላይ ደግሞ አሁን ይሄ ስህር የሚባለውን ነገር እያደረጉ ነው። በጣም የሚገርማችሁ ነገር ማለት ነው። እና አለ ይጠብቀን ነው የሚባለው። ከፈጣሪ በታች እኛ ራሳችንን መጠበቅ፣ ሀይሚና ብሩኬ ራሳቸውን መጠበቅ። ውዶቼ ሀይሚና ብሩክን ሊያለያዩ ነው፣ ምቀኛ ነው፣ እነሱ ሴራ ላይ እየተደረገ ነው። ላይክ ያ ሰው እንደዚህ ላደረግ ነው ብሎ ሚዲያ ላይ አስተላልፏል። እስቲ ለእናንተ ልጠይቅ። እንደዛ ቢሆን እኮ ሀይሚና ብሩኬም ሁላችንም እንጠነቀቃለን። ገባችሁ? ግን ተንኮለኛውን ሰው አላህ የያዝልን ነው የሚባለው። ከፈጣሪ በታች ደግሞ ሀይሚና ብሩኬ ራሳቸውን መጠበቅ ነው፣ እንደኔ ማለት ነው። ፈጠረሽ ስላለችኝ ነው እንጂ ይሄን ነገር ማስተላለፍ አልፈለግኩም። ዩቲዩብም አምጥተዋለች፣ ቲክቶክ ላይ እየተዘዋወረ ነው። ላይክ ገባችሁ? እና ሀይሚና ብሩክን የምትወዱ ከሆነ ቤታቸው የሚመጡ እንግዶች ላይክ ለምትሉት ሀይሚና ብሩክ ያስተውላሉ፣ አስተዋይ ናቸው፣ ስማርት ናቸው። አሁንም እኮ ቤት ራሱ ሲገዙ የሆነ ነገር ሲለወጡ በመኪናቸው እንኳን አይተዋል። መኪና ገዝቶ ኢፋ መኪናውን ገዝቼ ነው ስላለ ብዙ ነገሮች ተብለዋል። ገባችሁ? ስለዚህ ብሩክና ሀይሚዬ ስማርቶች ናቸው፣ ጥንቃቄ ያደርጋሉ። ሁላችንም ዱዓ እናደርጋለን። ከራስ ምቀኛ፣ ከራስ ተንኮለኛ፣ ከራስ ሸረኛ አንድ አላህ ሱብሃነሁ ወተዓላ ይጠብቀን። ሀይሚና ብሩኬ ደግሞ ማንም ሰው መለየት አይችልም። እዚህ ላይ ቴንኬር ውዶቼ። በሌላ ነገር ፍሩ እንጂ ሀይሚና ብሩኬ ማንም ሰው ምን ሰርተው ለምትሉት ማንም ሰው መለየት አይችልም። ፈጣሪ ያጣመረውን ነገር ማንም ሰው መለየት አይችልም። ፈጣሪ የሰጠውን ነገር ማንም ሰው መቀማት አይችልም። ስለዚህ እኛ ምንድነው በዱዓችንና በሃይማኖታችን ጠንካራ እንሁን ማለት ነው። ጸሎት ማድረግ እንዳለብን ወላሂ ነው የምላችሁ። እኔ አንዳንዴ በእንደዚህ አይነት ነገር ያስፈራል። እንደዚህ ሸር የሚያስብ ሰው ለምን የራሳችሁን ሰው ጓደኛችሁን መጠበቅ አትችሉም?
ምንም ነገር ቢሆን መጠበቅ አትችሉም። ሪሊውን ነው እና አላህ ያዝላቸው። ቅናተኛውንም ምቀኛውንም አላህ የያዝላቸው። ሸር የሚያስበውን ሰው በሁላችንም ህይወት ላይ ሸር የሚያስበውን ሰው አላህ ወደ ራሳቸው ይመልሳቸው፣ ሸረኞቹም ማለት ነው። ገባችሁ? እንደዚህ ብሎ ዱዓ ማድረግ ነው እና እኔ ከዚህ በፊት ነግሬያቸዋለሁ። ከ5 ወር በፊት አይ ቲንክ የሆነ ሰው ታሞ ምናምን ብዬ ነግሬያቸዋለሁ። ሀገር ሄደ ሊታከም ሕክምና ሊያደርግ ማለት ነው እና ሙስሊም ነው የታመመው ማለት ነው። እንደ አጋጣሚ ደግሞ አንዷ ትንሽ የሚያማት ሲሆን እንደዚህ ስህር ተደርጎባት ላይክ ኢትዮጵያ ውስጥ እና እንትን ጸበል የምትመላለስ ልጅ አለች። በእኔ ዘመዶች ክርስቲያን ናቸው እንደነገርኳቸው። እኔ ሰለምቴ ነኝ ብያቸዋለሁ። እና ያን ሰው ሰላም ልትለው ስትል የዛኛው ሰውና ይሄ ሕክምና ላይ ሄደው አገር የገባው ሰው የታመመው ህመም አይደለም፣ በሽታ ጨጓራ ምናምን ህመም አይደለም፣ ለካስ ተደርጎበት ነው። በጣም የሚገርማችሁ ነገር እኔማ ፍቅፍቅ ብዬ ነው ያለቀስኩት። ሱብሃንአላህ። ለምን ያልጠበቅነው ሰው ነው ያደረገበት። ማን የተናገረው? እች ልጅ ትመላለሳለች ተደርጎባት ብያቸዋለሁ። እና የሆነ ታይም ላይ ይመጣባታል መሰለኝ እና ሱብሃንአላህ ሁለቱ የሆነ መንፈስ ነው የሚባለው። እናንተ ታውቃላችሁ፣ ሞርዛን ክርስቲያኖች ታውቃላችሁ ስለዚህ ጉዳይ። ሁለቱ ከዛን ይሄ ሰውዬ ይሄ ልጅ የሄደው አገር ታሞ ሳይሆን ተደርጎበት ነው። ገባችሁ? ያደረገው ሰው ማለት ነው የቅርብ ሰው ነው፣ የማትጠረጥሩት የማታስቡት ሰው ማለት ነው። ሱብሃንአላህ። እና አንዳንዴ እኔ ዛሬ ላይ ምንለው ምንድነው እኔ ምሳሌ ነው የምሰጣችሁ። እኔ ብዙ ጊዜ ዘር ለገበሬ ሚዲያ ውጪ በማይሆንበት ነገር ነው ኤግዛምፕል የምሰጣችሁና የራስ ሰው መጠበቅ አትችሉም። የራስ ሰው ማለት ጓደኛ እንደዚህ የቅርብ የሆነ ዘመድ የሚባል ጠብቃችሁ አትችሉም። ግን አንድ አላህ ሱብሓነሁ ወተዓላ ፈጣሪ የፈጠረን ፈጣሪ እሱ የያዝልን ነው ማለት ምንችለው። እና ሌላው ደግሞ ምንድነው ሰበብ ማሟላት እንዳላችሁ ሰበብ ማሟላት ነው። ለምን የራስ ሰው ያኔ የማትጠብቁት ጓደኛ የምትሉት ሲደርስባችሁ ነው እንጂ ከዛም በኋላ አትጠራጠሩም። ከደረሰባችሁ በኋላ ግን ትጠራጠራላችሁ። ሀይሚና ብሩኬ ደግሞ ከዚህ በፊት ብዙ ነገር ተናግረዋል። ሀይሚዬና ብሩኬ ማለት ነው። ገባችሁ? ሰው እንደተቀየረባቸው ብዙ ነገሮችን ተናግረዋል። ብዙ ነገሮችን ማለት ነው። ስለዚህ ሀይሚና ብሩኬ ራሳቸውን ይጠብቃሉ። ይሄ ሚዲያ ላይ የሚናፈሰው ነገር ጠላት ሚዲያ ላይ አያናፍስም። እንደዛ ቢያናፍስማ ኢትስ ግሬት ቴንኬር ይሆናል። እና የራስ ሰው ምቀኛ አላህ ሱብሓነሁ ወተዓላ ሁላችንም ይጠብቀን ውዶቼ። እና ከፈጣሪ በታች ሁላችንም ራሳችን መጠበቅ። ሌላው ደግሞ ምንድነው ዱዓ ማድረግ ነው ያለብን ማለት ነው። እና ሀይሚዬና ብሩኬ ደግሞ በጣም የዋዎች ናቸው፣ በጣም መልካሞች ናቸው። ሀይሚና ብሩክን ያገናኙ አንድ አላህ ሱብሓነሁ ወተዓላ ነው። የሰጣቸውም የረዘቃቸውም ሰው አይደለም አላህ ሱብሓነሁ ወተዓላ ነው። እና በፈጣሪ ማመን ነው። በፈጣሪ ምንም ነገር አይመጣም ብለው ስትሮንግ መሆን ያለብን ማለት ነው፣ ሁላችንም ማለት ነው። በዚህ አጋጣሚ ሀይሚና ብሩኬ ብቻና አትጨነቁ ባይ ነኝ። ስለ ሀይሚዬና ስለ ብሩኬ ሰምቻለሁ። ግን ምንድነው አንድ አላህ ሱብሓነሁ ወተዓላ የማይተኛው እንዴ እሱ ነው እኮ የፈጠረን እንዴ። ስለዚህ አንዳንዴ ፎከስ አድርገን ማሰብ ነው ያለብን እንጂ ያገኘነውን ሁሉ ማሰራጨት ኔቨር። እዚህ አይነት ነገር ደግሞ ማሰራጨት ሳይሆን በውስጥ ለሀይሚና ለብሩኬ መንገር ነው እንጂ እኔ አሁን በሚዲያ ላይ ሀይሚና ብሩኬ ራሳችሁን ጠብቁ እንደዚህ እንዴ አንድ ሰው ሊያጠቃችሁ ሲል እንደዚህ ኔቨር አያደርግም። እንደነገርኳችሁ ነው። ፎር ኤግዛምፕል እኛ የታመመ ሰው ብለን ያው ስደት ላይ ስትኖረው ሁላችንም ሰው ሲታመም መሯሯጥ ነው። ካልሆነ ደግሞ ወደ ሀገር የሚባል ነገር አለ፣ ላይክ ወረቀት ካለ ላይክ። እና እንደነገርኳችሁ ታመመ ሆስፒታል ብለን ነው እንግዲህ የላክ ነው ያን ሰው መልሰው። ግን የራሱ የሆነ ሰው ነው እንደዚህ አይነት ነገር። እና ሱብሃንአላህ። እና አላህ ከእንደዚህ አይነት ነገር ይጠብቃቸው። ሀይሚዬና ብሩክን ከራስ ምቀኛ አላህ ነው ያገናኛቸው። መቼም ቢሆን ሀይሚዬና ብሩኬ አይለያዩም። አትጨነቁ።